የደም ካሳ አንቀበልም። at the end of the day የገዳ አባቶችም ወነሱ ራሳቸው አጥቂ ናቸው። አሁን የተሰማ ሰበር መረጃ አለ። በድምጻዊ አንዱ ዓለም ጎሳና በሟች ቀነኒ አዱኛ ቤት በገዳ አባቶች ተባርኮም ቪዲዮ በጣም ልቤን ነክቶታልና ይህ ቪዲዮ እና አንድ ነገር ልጠይቃችሁ ፈልጋለሁ። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዲስ ቦክቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰቡን በተለይ ደግሞ ሰብስክራይብ ያላረጋችሁ ነው ቪዲዮ መተው ሰብስክራይብ አርጉ። ያንደው ለሰከንድ ስራ ነች። ይሄን ቪዲዮ ደግሞ በላይክ እንጀምረው። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዳልኳችሁ ይሄን ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮች ይሄ መልእክት ለኢትዮጵያ መንግስት አርሱልኝ፣ ለሚመለከተው አካል በሙላ ማለት ነው። አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። አይሾ ስፒድ ማለት በጣም ትልቅ ኢንፍሉዌንሰር ነው። ትልቅ እኔ ካራክተሩና ብዙ ነገር ደስ ባይለኝም ግን ትልቅ ኢንፍሉዌንሰር ነው። ኢንፍሉዌንሱ ከባድ ነው። ለህንድ መንግስት አቀባበል የተደረገው አቀባበል አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል። አራዳ ከሆነ ማለት ነው። ማለት ይኸውላችሁ እስከዛሬ የተሰሩት የሚያማምሩ ፕሮጀክቶች ኮሊደሩ ሁሉም ነገር ማለት ነው ወደ ገንዘብ ወደ ቱሪዝም ገንዘብ የሚቀይር ትልቅ እድል ነው ለኢትዮጵያ የመጣው ባይዜ እዚህ ጋር መጥተው የሆነ ህፃን ጎረምሳ ወጠጤ ልጅ ከታያችሁ በቃ ዶላር ነው በቃ እንደዚህ ሊታይ የሚገባው። በቃ ይሄ ሰውዬ ኢንፍሉዌንስ ላይ መስላችሁ ቻይና ሄዶ የቻይና ኦሬዲ ቱሪዝሟ ትልቅ የነበረች ሀገር የባሰኔ የጨመረው መመልከት ይችላል። የሄደባቸው ሀገሮች በሙላ ቱሪዝሙ ጨምሯል። እኛ ደግሞ እስከዛሬ ከተቀበሉት ሀገራት በጣም በተሻለ ሁኔታ ነው አይሾ ስፒድ ልንቀበለው የሚገባው። ቅውጥ ባለ በኋላ ባህሉን የሚያሳይ አዲስ የተሰሩ ፕሮጀክቶችን ሁሉንም የሚያሳይ በሚመች ሁኔታ ተመቻችቶለት ጥበቃ ተደርጎለት ሊያስተላልፈው ይገባል። ይህንን እድል እንዳያመልጠን የሚመለከታችሁ የመንግስት አካላቶች ፕሊዝ ይሄን እድል እንደ ወጣት ነው ጥቁር ነው ከምናም ከሚል ከእንትን የመነጨ እኛ ወጣቶች ስለሆነን ኢንፍሉዌንሱ ይገባናል። እሱን ለመረዳት ሞክራችሁ ለውጥና የሆነ ነገር አምጡ። የልጅ ወደ ብር ይቀር ለኢትዮጵያ ገቢ ይሁን የሚል አቋምና ሐሳብ ነው ያለኝ። ሰላም ሁኑ። እንዳያችሁት ነው ቤተሰብ ያው ስፒድ ኢትዮጵያ ሊመጣ ነው። ስፒድን ያው ማያውቀው አለ ብዬ አላስብም። ዓለም ላይ አንደኛ የተባለ ስትሪመር ነው። እነ አዶናይና እነ ጃኒ እንደሚቀበሉትም ሰምተናል እና በጣም መጥቶ ለማየት ጓጉቻለሁ ምን አይነት ጊዜ እንደሚያሳልፍ እና ደግሞ ዓለም ስለኛ ምን እንደሚል ምን አይነት አስተያየት እንደሚሰጡን መስማት እፈልጋለሁ። እሱ መጥቶ ይህን ጊዜ ያሳልፉ አዶናይ ነው እንጠብቋለን በዚህ ዙሪያ እና ደግሞ ከአዶናይ ዜና ሳንወጣ አዶናይ ትላንት ታሪክ ሰርቷል እና ደግሞ ብዙዎችን እያነጋገረ ያለ ንግግር በቲክቶክ ገጹ ለጥፏል። ምንድነው እሱ? ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ ዓመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ኢየር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራችኋል። እና አንድ ነገር ልጠይቃችሁ ፈልጋለሁ አስቀድሜ ማለት ነው። እኔ እንግዲህ ነጭ ቤት ወዳለው ፈርኒሽድ ነው የምወደው። አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል። ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል ለገስት ማለት ነው ወይ ደግሞ ለልጄ እና ያ ተጸዳድቶ ቢጠብቀኝ ደስ ይለኛል እላችኋለሁ። ሰማችሁት ነው አዶናይ ቀለም ራሱ እየመረጠ ነው። ኔክስት ይር ቲክቶክ ክሬቲቭ አዋርድ እንደሚያሸንፍ እርግጠኛ ሆኗል። ግን ልጁን አለማድነቅ ይከብዳል። ምክንያቱም እየሰራ ያለው ስራ በጣም ትልቅ ስራ ነው። ሁሉም የረሳቸውን እያገዘ ነው። ጋሽ ሰሌንም ትላንት የመኪና ሽልማቱን አስረክቦላቸዋል ከብሩክ ሪል ስቴት ጋር። እንዴት ነበር ፕሮግራሙ የሚለውን አብረን አይተን እንምጣ። ይህን ድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገሬ ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ። ማስተር ካርድ ነው በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ
በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትማ ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ። እሺ ብሩክ ሪል ስቴት በእውነት በጣም የሚገርም በወጣት የተገነባ ብላቴና ነው። ብሩክ በእውነት በጣም ነው የማመሰግን። አንዲት ቀን እንኳን አንድ ሰው እንኳን ባገኝ ቃልን እንደምትጠብቅ እርግጠኛ ሆኜ ነው የምነግርህ። 100+ ነው የምሰጥህ። ስለዚህ በእውነት ብሩክ ሪል ስቴት ራቀን እንጂ በእዝለ ልቦና ግን አለ ከኛ ጋር እና ብሩክ ሪል ስቴት ገብታችሁ መባረክ ነው። ከፈለጋችሁ ደርሱበታላችሁ። ስለዚህ ግዙ፣ ታተርፋላችሁ፣ በረከትም ታገኛላችሁ። ብሩክ ሪል ስቴት ለማናችን ብሩክ እንሆናለን። ተባረክ የኔ ወልድ፣ አመሰግናለሁ። Go. ሂስ ኑ በዚህ ጋር አንድ ያሳልፈዋል። አንድ በዚህ ጋር ይችላል። አዎ ለእንትኑ Nice. ጋይስ እንግዲህ ዛሬ ጋይስ ሰሌ መኪና ርክክብን እኔ በእውነት እኔ ራን ማረገው ነው የሚመስለኝ ማለት ነው። በዚህ ልጅ ውስጥ እኔ ራሴን የማየው ለዛ ነው ስመሰክርለት በቃ ማላፍሮ ማለት ነው፣ ማልሸማቀው ማለት ነው። በጣም ነው የምኮራበት በእውነት ነው የምላችሁ። from the beginning ማለት ነው the past 2 years ጀምሮ ማለት ነው። እና እኔ ያሰብከውን ያሳካል። አንተ ወጣት ነህ፣ ቢያንስ ከኔ በእድሜ ግማሽ ያንሳልና ይሳካል። ያሳብ በተለይ ወጣቶች ተባበሩ፣ ተጋገዙ፣ እንደዚህ ታላላቆቻችሁን አክብሩ። ከራሱ አስቀድሞ ገባችሁ አይደል የሚያገኘው የሆነ ነገር ጥቅም እንዲያገኙ እሳቸውን በሚዲያ አይቶ ማለት ነው በታክሲ ሲሳፈሩ ሁላችን ልባችን ይነካል። ግን ለተግባር ደግሞ መሮጥ አለብን። ዝም ብሎ ማዘን ምላስ መምጠጥ ብቻ ሳይሆን የተግባር ሰው መሆን አለብን። ለቃላችን በዛ ላይ ደግሞ ታማኝና ለዛ ለቃላችን ሟች መሆን አለብን፣ ቃላችንን ለመተግበር ማለት ነውና I'm proud of you guys። ሰሌ እንኳን ደስ አለዎት ጋይስ። ይሄን ቪዲዮ በደንብ አድርጉ እንዲታይ አድርጉልኝ። love you like always my brother። አዶናይ ቃሉን ጠብቋል፣ ያሉን አሳክቷል። ለጋሽ ሰሌም መኪናውን ሰጥቷቸዋልና በጣም ብዙዎች እያደነቁትና ክብራቸውን እያሳዩት ይገኛሉ። እናንተም የአዶናይ ወዳጆች ፍቅራችሁን በኮመንት አሳዩ። ያው በጣም እኔ አድናቂዎኛለሁ። በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አንድ መረጃ ተሰምቷል፣ ልንገራችሁ። ፎሎ እያደረጋችሁ ተከታተሉ። ድምፃዊው በገዳ አባቶች ተባርኮም ወደ ስራው እንዲመለስ መፈቀዱ ተነግሯል። ዛሬ ማለትም ታህሳስ 21 ቀን 2018 ዓ.ም ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የእርቅና የቡራኬ ስርዓት ተባርኮ ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ ተነግሯል። ድምፃዊው ለተወሰነ ጊዜ ከሙዚቃው መድረክ ርቆ የቆየ ቢሆንም አሁን ግን በባህላዊ የገዳ ስርዓት መሰረትም አስፈላጊው ጸሎት እና እንዲሁም ደግሞ ምርቃት ተደርጎለት ወደ ሙያዊ ተግባሩ እንዲመለስ የገዳ አባቶችም በይፋ እንደፈቀዱለት ተሰምቷል። ይህ ውሳኔ የተላለፈው በታላላቅ የገዳ አባቶች አባገዳዎች ጥረትና እንዲሁም ደግሞ ሽምግልና መሆኑ ታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት 3 ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ
አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱ ዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ፣ አንዱ ዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? ሐሳባችሁን አካፍሉኝ። መረጃው የፋስት መረጃ ነበር። እንደሰማችሁት ነው። በጣም ነው የሚያሳዝነው። የቀነኒ ቤተሰቦችና የቀነኒ ወዳጆች ወንድሞን በጣም በዚህ ጉዳይ እንዳዘኑ እየተነገረ ይገኛል እና በዚህ ጉዳይ በጣም ብዙ የተለያዩ ሰዎች አስተያየታቸውን እየሰጡ ነው። እስቲ እሱን አብረን አይተን እንምጣ። አት ኤንድ ኦፍ ዘ ዴይ የገዳ አባቶችም ወንዶች ናቸው፣ ሀገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። አንዱ ዓለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል፣ አቢዩዝ አድርጓታል። ራሷን ብታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው። ስፔሻሊ በአሁን ሰዓት ቦረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች የሀገር ሽማግሌዎች ናቸው። ባለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳልት እያደረጉ ያሉት የሀገር አባቶች የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። አት ኤንድ ኦፍ ዘ ዴይ እነዚህ ሰዎች በሙሉ ወንዶች ናቸው። ለዚህ ነው የሀገር ሽማግሌዎችን አትንኪ፣ የሃይማኖት መሪዎችን አትንኪ ምናምን ስትሉኝ የምታስቁት። ሰው ናቸው እነዚህ ሰዎች፣ ወንዶች ናቸው። አት ኤንድ ኦፍ ዘ ዴይ የተወሰነ ጊዜ ከሙዚቃው መድረክ ርቆ የቆየ ቢሆንም አሁን ግን ባህላዊ የገዳ ስርዓት መሰረት አስፈላጊው ጸሎትና ምርቃት ተደርጎለት ወደ ሙያው ተግባሩ እንዲመለስ የገዳ አባቶች ፈቅደውለታል የተባለው። በዚህ የሽምግልና ሂደት ላይ የቀነኒ እናትና አባት እንዲገኙ በተደጋጋሚ ጥሪ ሊቀርብላቸው ፈቃደኛ እንዳልሆኑ እና የሰማሁት ከተሳሳትኩኝ ይታረማለሁ። እነሱ በሌሉበት አባ ገዳዎች ነፃ ነህ እንዳሉት ነው። እውነት ነው ውሸት ነው? ድምፃዊ አንዱዓለም ጎሳ ነፃ ነህ ተብሎ ወደ ሙዚቃው ዓለም እንዲመለስ ተፈቅዶለታል። እንግዲህ የኦሮሞ ህዝብ ራሱን በቻለ መንገድ ትልቅ ህዝብ ነው። ትልቅ ባህል ያለው ነው። ትልቅ የገዳ ስርዓት አለው። በሄዱበት መንገድ የሁለቱንም ቤተሰቦች አንዱዓለም ጎሳ አሁን በህግ ቋንቋ ተጠርጣሪ ነው የሚባለው። ህግ ቀነኒን ግን ማን እንደገደላት ግልጽ አላደረገም። ቤተሰቦቿ ፍትህ ይፈልጋሉ። ከፎቅ ላይ ወድቃ ነው አንድ ነገር ነው። ሰው ገድሏት ነው አንድ ነገር ነው። ይሄ በሆነበት ሁኔታ አንዱዓለም ጎሳ ነፃ ነህ መባሉን ሰምቼ እዚህ ሀገር ስንኖር ማለት ነው በሴት ልጅ ጥቃት ስናዝን ስንከፋ አንጀታችን ሲላወስ የመጀመሪያችን አይደለም። ሀዘናችን ግን ማለት ነው እየቀነሰ ሳይሆን እየጨመረ የፍም እሳት የሚያንገበግብ እየሆነ ነው የመጣው። አሁን እኔ የቀነኒን ፎቶ ማለት ነው የተጎዳችበትን ፎቶ በሙሉ አይኔ ማየት አልችልም። የሆነ ውስጣችሁ የሆነ እሳት ሆኖባችሁ ያውቃል? ምንም ማድረግ የማትችሉት እሳት። አስቡት ያልወለደ አንጀት እንደዚህ ከሆነ ማለት ነው እንደዚህ ከሆነ ነኛ የወለዱት እንዴት እየሆኑ ይሆን? እንዴት እየተቃጠሉ ይሆን? አስቡት አባት ሆነ ወንድ ሆነ ማለት ነው ለልጅህ በቃ አቅም የለህም፣ ምንም ማድረግ አትችልም። ፍትህንም ጠይቀህ ፍትህ ማግኘት አልቻልክም። ምን አይነት ህመም ውስጥ ነው የሚኖረው? ምን አይነት ስብራት ውስጥ ነው የሚኖረው? እንደ አባት እንዴት አስችሎህ ነው ያንን ለማየት የሚያሳሳ አይኖቿ ላይ ቡጥ ያነሳኸው? ምን አይነት ጭካኔ ውስጥ ቢኖር ነው ለመታቀፍ የሚያሳሳ ስትታቀፍ የምትሰበር የሚመስለውን አካባቢ እንደዛ ከጥቅም ውጭ ያረከው? ምን ያህል ተወኝ ብላ ለምናህ ነው ያለምነት ጥግክ ማለት ነው እንደዛ ከሰው ተራ ወጣት። ወንድነት እኮ ክብር አለው ማለት ወንድነት ሲጠራ አፍ ላይ ሞገስ አለው።
እንዳንተ አይነቱን እንደና አንተ አይነቱን ማለት ነው ሴት ላይ ግፍ የሚፈጽሙ ወንዶችን ወንድ ብዬ ስጠራው ያንቀኛል። ኃጢአት የሰራ ያክል ያንገሸግሸኛል። አደራህ እኮ ናት ማለት ያሳደጉ እናትና አባት ማለት ነው። አደራህ ናት። ሴት ብቻ አይደለችም፣ አደራህ ናት። ላንተ እኮ ይሄኔ ስንት ነገር እየተመኘችልክ ነበር ማለት የአረመኔነታችሁ ጥግ ማለት ነው። አንዳንዴ የሆነ አለው እኮ እንደ አረመኔነትም አይነት አለው እኮ አለን እኮ ማለት እናንተ በቃ ሰይጣን የሚቀራባችሁ ለሚባለው እንደናንተ አይነት ሰዎችን ነው። እንደዚህ የወላጅ እንባ መስሎ የማይታያችሁ ማለት ነው። የወላጅ ልብ ተሰብሮ አይቀርም። ስንት ያልደረስንላት ጩኸቶች አሉ ማለት የሳቀች ከተዘጉ በሮች ጀርባ ያሳለፈቻቸው ጩኸቶች፣ በቃኝ የሚሉ ጩኸቶች፣ እሺ ይቅርታ የሚሉ ጩኸቶች ማለት ነው። ባላጠፋችሁ ነገር ልድሻል። ስንት ያልደረስንላቸው ድምጾች ያቃጭላሉ። አሁን እንደዚህ አይነት ፎቶዎችን ስናይ እነሱ ይመጡብኛል። ያልሰማኋቸው ድምጾች፣ ያልሰማኋቸው ጩኸቶች ያቃጭሉብኛል። እኔ ቆጆ የሚወድሽ ሰው ማለት ነው ከመታሽ በኋላ እወድሻለሁ አይልሽም፣ አይመታሽም። የኔ እናት የሚወድሽ ሰው ማለት ነው ይሳሳልሻል። ዝንብ ሲያርፍብሽ ይንገበገባል፣ እጁን አያነሳም። ይሄን ተረዱ። እቀይሯለሁ ብላችሁ የማይሆን ነገር ውስጥ አትቀመጡ። ስትፈሪ ምን ስትይ አብሮሽ ይንቀጠቀጣል። አይደለም እንደዚህ ከሰል ሊያስመስልሽ ይቅርና አቢዩዝ የሚያደርጋችሁ ልሽፕ አቢዩዝ የሚያደርጋችሁ ስራ ውስጥ አትቀመጡ። ለአንድ ሰው ቢሆን ማተር ታደርጋላችሁ። ለወላጆቻችሁ እንቁ ናችሁ። ለነሱ ታስፈልጋላችሁ። ስብራት አትሆኑባቸው። በቃ አቢዩዝ ከሚያደርጋችሁ ነገሮች ውጡ። ሴት ልጅ ያላችሁ አባቶች፣ እህት ያላችሁ ወንድሞች ማለት ነው እህታችሁ ልጃችሁ ምንም ያክል ከዓይናችሁ ብትርቅም እናንተ ከእሷ እንዳረቃችሁ እንዲሰማት አድርጉ። የምታረጋቸውን ነገሮች ኖቲስ አድርጉ። በሜካፕ የምትደብቃቸውን ነገሮች ለማየት ሞክሩ። ምንም ያክል ባሏ እናንተ ፊት ጨዋ የሚንከባከባት ቢመስልም ገድሏት አደባባይ ላይ ሲሸልማት ታያላችሁ። ምንም ባሏ ምንም አይነት ጥሩ ሰው ቢሆን ማለት ነው ከሱ ውጪ ሌላ ሰው እንደሌላት ካጠገቧ እንደሌላት እንዲሰማው እንዳታደርጉ። ምንም ነገር ቢሆን ማለት ነው እናንተ ከጎኗ እንዳላችሁ ተመልሳ ወደ ቤቷ መምጣት እንደምትችል ሁሌም በራችሁ ክፍት እንደሆነ እቅፋችሁ ለሷ ሁሌም ዝግጁ እንደሆነ እንዲሰማት አድርጓት። ይሄን ሽሽት ነው ሁሉም ሴቶች አቢዩዝ የሚያደርጋችሁ ስራና ሪሌሽንሺፕ ላይ ተቀምጠው መጨረሻቸው ላይ የአይናችሁን ብሌን የምታጡት። በቃ የፈለገ ከአይናችሁ ቢሩቁ እንዳረቁ እንዲሰማቸው አድርጉ። ሁሌም ቢሆን ከጎናቸው እንደምትሆኑ ምንም አይነት ዲሲዥን ቢወስኑ እንደምታከብሩላቸው ውሳኔያቸውን እንዲሰማቸው አድርጉ። እንደሰማችሁት ነው የአንዱ ዓለም ጎሳ ጉዳይ በጣም ብዙዎችን እያስቆጣ ነው። እንዴት አባገዶች ይቅር ይላሉ? ህግ የያዘውን ነገር እንዴት ህግ ሳይፈታው በህግ ንጹህ መሆኑ ሳይረጋገጥ እንዴት ነፃ ነው ብለው መርቆ ጭራሽ ይለቁታል። ይሄ በጣም ለሴቶች ንቀትና ለሴቶች ያላቸውን መጥፎ አመለካከት ያሳያል የሚል በጣም ይሁን እንደሰማችሁት በጣም ብዙ ትችቶች እየመጡ ነው። እስቲ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ኮመንት ላይ አስቀምጡልኝ። እንግዲህ ብልጽግናን ተቀላቀል ተብዬ ታዝዣለሁ ከፈጣሪ። እሺ ብያለሁ። የአምላክ ትእዛዝ ከሆነ ብዬ የአምላክ ካዘዘኝ ምንም ነገር ስለምታዘዝ ከዚህ በኋላ ወደ ብልጽግና ገብቻለሁ። ያጠፋሁት ነገር በማወቅም ባለማወቅም ካለ ይቅርታ ጠይቃለሁ። ብልጽግናዎችን የምደግፋቸውና የማልደግፋቸው ነገሮች አሉ፣ እንደሚስተካከሉ ተስፋ አደርጋለሁ። እንግዲህ አብይን ካሁን በፊት ፍቅር ሲዝም በለው በለኝ ያለኝ ራሱ በህልሜ እሱ እንደሆነ ነግሬያቸዋለሁ። እውነት ነውና ጥሩ የህልም ቁርኝት ራሱ ነበረኝ ከሱ ጋርና በአንዳንድ ነገሮች ቅር ብሎኝ የወጣሁት። የፍቅር አምላክ ይባርካችሁ ቅዱሳን መናፍስቶቹ በእናንተ ላይ ሆኑ። እንዲሁም 32 ቅዱሳን በ16 የፍቅር አምላክ ይባርካችሁ። ሰላማችሁ ይብዛ። ፍቅር ሲዝም የከበደ ይመስላል። በኬንያ ኑሮ በጣም ከብዶታል። አይ ቲንክ ወደኋላ እየተመለሰ ነው። ይቅርታ አድርጉልኝ ብሏል። መመለስ ፈልጋለሁ፣ ብልጽግና ልደግፍ እያለ ነው። እስቲ ትቀበሉታላችሁ ወይ? እንደዚህ እንደ ታጋይ ተቆጥሮ ነበር የሆነ ታይም ላይ። ድራማው አያስፈልግም። በቃ የሆነ ነገር አድርጉ ከልባችሁ። ሌላ ማስመሰሏን ድራማዋን ምናምን ተዋት። እኔ የምለው ይሁንልህና እነዚህ ቲክቶከሮች አስመስሉ ብለን እንቀበልን። ነገር ግን አያይዤ አንድ ጥያቄ ልጠይቅ።
አንተ ከምትኖርበት አዲስ አበባ ሕጻጽ ላይ በረሃብ በጥም ለተጎዱ ወገኖቻቸው ለራባቸው የሚበላውን ለጥማቸው የሚጠጣውን ይዘው ብዙ ኪሎ ሜትሮችን ተጉዘው እኔና አንተ በስልክ ስክሪን አይተን ላዘንላቸው ለነዛ ወገኖቻችን፣ እነሱ ግን በተግባር ነው የጠየቋቸው። ከዚህ አንፃር አንተ ለነዚህ ወገኖች ምንድነው ያደረገው? አንዲት ከረጢት ዱቄት ለተራቡ ወገኖች ያልሰጠ ግለሰብ መኪና ሙሉ ጭነው ብዙ ኪሎ ሜትሮችን ሄደው የተጓዙ ልጆችን የመተቸት ሞራሉን ከየት አመጣው? ልክ እንደነሱ የሚበላውን የሚጠጣውን ይዛችሁ የተራቡ ወገኖቻችሁን ጠይቃችሁ ቢሆን አይገርመኝም። እነዚህ ልጆች ምትተቹ ማለት ነው። እነዚህ ልጆች ቢያስመስሉ እንኳን ለተራቡና ለተጠሙ ወገኖቻቸው ለራባቸውና ለጥማቸው ደርሰው ነው እና በየቤታችሁ ቁጭ ብላችሁ አንዲት ከረጢት እንኳን ዱቄት ለተራቡ ወገኖቻችሁ ያልሰጣችሁ ግለሰቦች እስከ ስፍራው ሄደው እየረዱ ያሉ ልጆችን የመተቸት ሞራሉ የላችሁም። ለትልቁ በጎነታቸው ክሬዲት መስጠት ነው የሚቀድመው ወይንስ አሸካከማቸውን አይቶ እንደዚህ አይነት የወረደ ሐሳብ መስጠት ነው የሚቀድመው? እስቲ ምን ክፋት አለው? አንድ ሁለት ከረጢት ሚሆን ለተቸገሩ ወገኖቻቸው የወሰዱትን እህል ቢያወርዱ ያንን ቀርጸው ቢያስተላልፉ ምን ችግር አለው? መልእክት እኮ ለወገኖቻችን ደርሰናል ማለት ነው። ፔሬድ። ከዚህ አንፃር ለተራቡ ወገኖቻችን እስከ ቦታው ድረስ ሄዳችሁ የተቻላችሁን ያህል ወስዳችሁ ለራባቸው ለጥማቸው የጠየቃችኋቸው ቲክቶከሮች እናንተ ያደረጋችሁት ነገር ቁጭ ብሎ ለመተቸት ቀላል ሊሆን ይችላል። ነገር ግን አስባችሁ በዚህ ልክ ኪሎ ሜትሮችን አቋርጣችሁ የሚበላ የሚጠጣውን ለወገኖቻችሁ ማድረሳችሁ ትልቅ ነገር ነው። ምስጋና ይገባችኋል ብዬ አስባለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እመስላለሁ እንጂ አይደለም። አባቴ በጣም ደግ ነው። አሁን ስለሱ ሰራ እኔም በይ ነው የሚመጣው። ደግሞ እኔ አልቃሻ እያሉኝ ነው። ማልቀስ አልፈልግም። እኔ አዳነ ተካን የሚገልጸው ሙዚቃ ብዬ የማስበው አንድ ሙዚቃ አለ። ካንቺ አይደለም የዘቢባ ግርማ ገራገር የሚለው ሙዚቃ በጣም ከድሮ ጀምሮ ኢንተርቪዎቹ ስለማ በጣም ገራገር የሚባል አይነት ሰው ነውና በጣም ሲያወራ ኢንተርቪዎች በጣም የዋህነት አለባቸው፣ ኢነሰንስ አለባቸው። በጣም የሚገርም አባት ገራገር። እውነትሽን ነው። በጣም ገራገር በጣም ማለት እንዴ። አሁን ለምሳሌ ብዙ ሜሴጆች ይመጣሉ። አባትሽ እኮ የሆነ ጊዜ አግኝቶኝ እንዲያግዙኝ ነበር፣ ማልጠብቃቸው ትልቅ ቦታ ላይ ደርሰው አባትሽ እኮ እንዲያርጉልኝ ነበር። በቃ ማመን አልችልም። አንዳንዶቹ እንደውም እለቃቸዋለሁና በጣም ደግ ነው። በጣም አሁን ለምሳሌ ድሮ ልጅ እያለን ከቤት ወጣ ብሎ ፀጉሩ ሊቆረጥ ሲወጣ ለምሳሌ 1 ኪሎ 2 ኪሎ ምናምን ገዙ 10 ኪሎ ማንጎ ይቀመጥ ምናምን ነው የሚለው። ማለት በቃ ምንም ነገር ሲያመጣ ስስት የለውም። ምንም ለልጆቹም ለማንም አይሰስትም። በጣም ደግ ነው። እኔ አዳነ አባቴ ስለሆነ ማርያምን አይደለም የሚያውቁት በሙሉ ስለሱ ቢያወሩ እሱ እኮ ያበላኝ ያጠጣኝ ነው የሚሉት ሁሉ ማለት ነው። እንደሱ ባልሆነም ግን እሞክራለሁ ለመሆን እንደሱ እና አባቴን መስላለሁ እንጂ አይደለም። እሱ ልዩ ነው አዳነ በጣም። ያው እንግዲህ አሁን ያቀባበሉ ቀን የተሰማውን ደስታ አስቢው እንዴት እንደሚያመሰግን እግዚአብሔር ያስታውቅ ነበር። እና እኔ ከእህቴ ጋር ነው የምኖረው እና ይመጣና 15 ቀን ተቀምጠው ምናምን ነው የሚሄዱት እና ሲጸልይ እኔ መኝታ ክፍል መቶ ነው ጸልዮ የሚሄደውና ዳዊቱን ይዞ በጣም ነው የሚያመሰግነው እግዚአብሔርን። ማለት በቃ ምን አይነት ልጆች ነው የሰጠኸኝ ምናምን ብሎ ማለት ነውና አባቴን እወዳለሁ። ሉላንጂ ማባሽ ለዛ ፈቅሽ ነው እና ይገባኛል። አባቴን ይሄ የሆነው የሱ ምላሽ ነው። እግዚአብሔር እያመለሰለት ነው እንጂ እኔ አይደለሁም። በልጆች ነው ብዙ ጊዜ እግዚአብሔር የሚመልሰው። አዳነ ተካ በጣም ብዙ ነገር ዋጋ የከፈለበትን ነገር በእናንተ የሚያየ ይመስለኛል። እሱ ደግሞ አቀባበሉ ላይ ዳኒ እንዳነሳው በጣም ነበር ደስ የምትሉት እዚህ ላይ ይታያልና ደስታው፣ ፈገግታው፣ ስትገቢ የነበረው ሞመንቶቹ በሙሉ ሶሻል ሚዲያ ላይ ብዙ ሰው አይቷቸዋል። ምን ያህል ኩራት ሊሰማው እንደሚችል በጆሪ መጣና የኔ ጥሩ ነሽ አለኝ። አሁን ደግሞ የምናየው ቪዲዮ በቲክቶክ ላይ ሰሞኑን አንድ አነጋጋሪ የነበረ ጉዳይ አለ። እሱም ምንድነው የሃይማኖት ኮንተንት የሚሰሩ ቲክቶከሮች ያው በጣም ብዙ ችግር ውስጥ ገብተው ነበረ። የዘረፉ ነው የሚል ወሬዎች እየወጡባቸው ነበረ። እነሱ ደግሞ ያን አጥርቷል፣ ምላሽ ሰጥቷል እና እውነታቸውን እዚህ ጋር አሳይቷል። ምን አሉ የሚለውን አብረን አይተን እንምጣ። እና አንጫጮ ሌባ ያስዋሉ በፐርሰንት ይከፈላቸው ተከፍሎን አያውቅም። ልክ አቡነ አብርሃም የተናገሩት ንግግር ነው። የአልጋ የመኝታ የምግብ ተከፍሏቸው እዚህ ድረስ መጥቶ ላገለገሉበት ወዶ ፈቅዶ ደብሮ የሚያደርገው ክፍያ ካለ አለ። በፐርሰንት ግን አይደለም። በቃ አለቀ። ሆኖም አያውቅም፣ ተከፍሎንም አያውቅም። እና እናንተ ሚዲያ ላይ ያወራችሁትና ያራገባችሁት ሞር ለፕሮቴስታንቱ ነው ግብአት የሆነው። በትምህርት ሲቀጠቀጥ የነበረ
ተስፋ የቆረጠ ፕሮቴስታንት ነው ቀን በቀን የጸጋዬን ቪዲዮ እየለቀቀ ያለው። ስፒኪንግ ኦፍ ጸጋዬ እጅግ በጣም የሚቸኩል ሰው ነው። ቅድምም እያወራሁት ነበር እጅግ በጣም እና ያንተ ችኮላና ያንተ ነገሮችን ለማውራት መሮጥ አንተንም አማኞችንም ወንድሞችንም ዋጋ ያስከፍላል። አንተም ዋጋ ትከፍልበታል። ያሳፍራል። ምንም ማህተም የሌለበት ከየት ነው ያመጣኸው? ከሌላ ከፌስቡክ ወስጄ ፌስቡክ ላይ የለቀቀው ሰውዬ ትክክለኛ መረጃ ይሁን በምን አወቅ? ማህተሙ እርጥብ ማህተም ይሁን አይሁን በምን አወቅ? ከየት ደብር ይሁን ብድግ ዩቲዩብ ላይ ልጥፍ፣ ብድግ ቲክቶክ ላይ ልጥፍ፣ ብድግ እዚህ ላይ ልጥፍ፣ የቲክቶከር ጉድ ብድግ ልጥፍ። ለዚህ ተከፈለ የያዝከው ወረቀት አንድ ፔፐር የተማረ ሰው አንድ ፔፐር ሄዲንግ ይኖረዋል። አንድ ማህተም ነው ሄዲንግ አይኖረው። እሺ ሰነድ ነው እንበል ከሆነ ፓድ ውስጥ የወጣ አትሊስት ያ ወረቀት ማህተም ከሌለው ማን አዘጋጀው ይባላል? ከየት ደብር ወጣ ይባላል? ማን ሰጠ ይባላል? እሺ እንዴት ባልተጨበጠ ባልተያዘ ነገር ተነስቶ ቪዲዮ ይሰራል? አከታትሎ ለዛው አንተ በሰራው ቪዲዮ ማን ተጠቀመ? ቤተክርስቲያን ተጠቀመች? ማንም አልተጠቀመም። ወንድሞችን ሚዲያ ላይ አሸማቃቸው ምናምን ቢወጡ አንወጣም መቼም በርግጥ አለን። ማን ተጠቀመ? ማንም አልተጠቀመ። የምናደርጋቸው እንቅስቃሴዎች ላይ በጣም ግራና ቀኙን አይተን የምናወራው ነገር ሪከርድ ተደርጎ የሚቀመጥ ነገር ነው። የምንይዘው የምናቀርበው መረጃ ኦፊሻላዊ መረጃ መሆን አለበት። በቃ ትክክለኛ መረጃ ለክስ ለወቀሳ የሚመች ብቻ። ከዚህ ውጪ ነፃ በሆነ መንገድ አጥቶ መናገር ግን ለኔ አግባብ ነው ብዬ አላስብም። እና እኔ እንደ አንድ ወንድም ብታረጋቸው ነገሮች በጣም ነው የሚመቹኝ። የቤተክርስቲያን ቅንዓት ደስ ይለኛል። ወዷለሁ፣ ደግፋለሁ። ብዙ ጊዜ ተቀራርበን እናንተ በውስጥ አውርተን እናውቃለን። በአሁኑ ግን ትንሽ ራሽ የሆነ ነገር ነው ያደረገው። በጣም ራሽ ነው፣ ችኮላ የበዛበት ነው። ሶሪ በጣም መረጃ የተደገፈ አይደለም። በጣም ለማሳጣት የሄድክበት መንገድ ልክ አይደለም። እሱ ነገሩ መስተካከል አለበት እና በቅንነት የምሰጠው አስተያየት ነው። ስለዚህ እውነታው ይሄ ነው። በቃ ግልጽ አድርጌ ስነግራችሁ በትሩዝ በኮሚሽን ተቀብዬ ከሆነ እኔ ከቤተ ክርስቲያኒቷ ላይ ገንዘብ ማለት ነው በማህተሜ በሱ አድርጌው የማላውቀው ነገር በጭራሽ ማለት እኔ አይደለሁም ሎዛ ኢቨንትም አድርጎትም የማያውቀው ነገር የትኛውም ቲክቶከር ከቤተ ክርስቲያኒቷ ላይ ከተሰበሰበው ላይ በፐርሰንት ወስደን ይሄር ነው ገንዘብ የለም። ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስተቱ ስለሆነ በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት ነው የተማርከው። ብስለት ነው፣ በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል አሁን ቪዲዮ ስታይ? ያሳፍራል በጣም ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣኩ። ወደ ኋላ ተመልሻለሁ። በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነበርኩ። ሰው ይሳሳታል፣ ያጠፋል፣ ይዳዝማት እንደዚህ እንል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡን ያሉት ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጸንበት አልፈናልና ልክ ነኝ ብሎ ማሰብ ከኔ በላይ ሰው የለም ብሎ ማሰብ ከዛም በኋላ አለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም ላመሰግነው እወዳለሁ። ብትሰራውን ስራ በጣም እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ በዚህ ቪዲዮ ፕሮባብሊ
ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነት ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀንበር የተፈጠረ ነገር ላይሆን ይችላል፣ አይሆንም ኦብቪየስሊ። ስለዚህ ፎር ዋቴቨር ሪዝን ማናውቀው ሪዝን ውስጥ ስፔኩሌት አድርገን አንገባም፣ ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆርዳን የለም አንዱ ነህ ከዛ መሀል ሌሎቹን እመጣበታለሁ፣ ቪዲዮውን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም 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 ግዴታ ነው። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እና አዳዲስ ቪዲዮዎችን እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም።